ክብር ምስጋና ይግባት ለዚህ ቅመም ለዚህ ሰው እንዲሁም ለወልብስ ተጫጫጭ ወድጄ አይደለም የምስቀው የምሬ ነው የምላችሁ ምንም ነው የማያስቀው ምን እንደሰራችሁ ነው ያላቀ ምን እንደሰራችሁ ነው ያላቀ ምንድነው ግሬ ገባችሁ ምንድነው ያየነው አርሰናል አንተ ግን ማለት ነው ምንም ነገር ይገባል ቡካዮ ሳካ ጋይስ ምንም ነገር ይገባዋል አሳይቷችኋል ቡካዮ ሳካ ምን ማለት እንደሆነ ምንም የሚያስጨፍር አይደለም 3 ነጥቡን ብቻ አስበን ሂንካፔ የሚገርም እኔ ስለ ሂንካፔ ባላወራ ትንሽ ቅር ይለኛል ምርጥ ነበረ ሞስኬራ ሚል ተጫዋች ነው ያገባልን ክርስቲያን ሞስኬራ በእኛው ተመስሎ ወልብስ ቤት ተገኝቷል ኤኒዌይስ ለ3 ነጥቡ ጋይስ እንኳን ደስ አላችሁ ሌላው ተርፈ ቋጣሪያንስ ለእናንተም ማለት ነው እንደው እርር የሚያረጋችሁ ዛሬ ለእናንተ ነው እንደው እኛ አይደለንም ከኛ በላይ እርር የምትሉት እናንተ ናችሁ የራሳችሁ ጉዳይ ደራደሩ ውሃ ቸለሱብን ማሊያ ቀያይረን ግን የአርሰናል ደጋፊዎች ቪዲዮ ሲሰሩ ነጠላ መዘግዘጋችሁ እንዳረሱ የምሬን ነው ወልብስ የሆነ ነገር ተደማምሮ እንኳን ከኛም ከተወሳስዶ 3 ነጥብ ይሰጡ ግባና ውጣው አብዛኞቻችሁ አሁን ማን የተደሰትኩ ሊመስላችሁ ይችላል ያልተቃጠልኩ ሊመስላችሁ ይችላል ተሳስታችኋል ተቃጥያለሁ ማን ተቃጥያለሁ 1-0 ሆኖ ይሄ እንደሚከሰት እያወኩኝ አሁን 10 ደቂቃ ጎል ከመግባቱ ከ10 ደቂቃ ሙሉ 72% ፖዚሽን ኳሱን ወስደውብን ነው እንዴ ወስደውብን እኮ አይደለም አርቴታ ሰጥቷቸው 1-0 ለማሸነፍ አረ ሰው ያረ ተማራት ሰው ያረ ፈጠረ ለውልብስ ኳስ ትለቃለህ 1-0 በቂ እንደሆነ እኔ እኮ ጄሱስን ፈርስት ሃፍ ቪዲዮ ላይ ጄሱስን አስገባው ያልኩት እንደዚህ አይነት ሞመንት እንደሚፈጥርልህ ስለማቅ ነው ጋቢ ጄ ትችላለህ አንተማ ሳካ ሴት ፒስ ኤፍሲ ነን እኮ ግልጽ ነው ሴት ፒስ ኤፍሲ ነን ዴክላን ራይስም ሳካ ምርጥ ቦታ ቁጭ ያርጉታል ገሽቶ የሚያገባው ሰው የለም ስለዛ መጨረሻ ላይ ሳካ መረረውና አንግሉን አጋሽቶ አገባው ዳይሬክት ማን ትችላለህ አንተ አረ እንዴት አባቱን አሲስቱም የሳካ አርቴታ አቃጠልከኝ አሸንፈህም አቃጠልከኝ የአርሰናል ደጋፊ ነኝ አሸንፈህም ታቃጠለኛለህ አንድ ጎል ካገባን በኋላ ስቲል እየገገሙ ነበር ግን አንተ ለምን ኳስ ሰጣቸዋለህ ለምን እድል ሰጣቸዋለህ ነጥቀውን እኮ አይደለም ኳሱን ሰጣቸው ነው እስከ 7 ሰዓት አምሽተን እስቲ እንደኔ ያመሸ ተወሱን እሺ ፈርስት ሃፍ ለምን ተስፋ ሰጣችሁን ወልቭስ ያለ ምንም ሹቶን ታርጌት ወጡ አይደለ አርሰናል እሺ ይሁን እሱም 90 ላይ ታገባላችሁ የቆሸሻችሁ ወልቭስ 90 ላይ አግብቶ አቻረጋ ለምን ታስደስ ከዛ በሁለቱንም ኦንጎል የተቆጠረው 2 ኦንጎል ጄሱስ አይደለም ኦንጎል የተባለው ወዴት እንግባ በእናታችሁ ለምን አስመሹ እኔ እኮ እንደምታሸንፉ እኮ እናውቃት ደግሞ ስክክ አለኝ ውስጥ የወልቭስ ተጫዋቾችን ሰብሰብ ብታረግና 30 መግረፍ ነው 30 በኦንጎል ያሸንፋሉ በኦንጎል አርሰናል ያሸንፋል በእናት ያቃጠሉኝ እኮ እኔ ለምን ይሁሉ ለምን ኳስ ላይ ግን ማለት ነው በጣም እድል ያስፈልጋል በቃ እድል በጣም ግዴታ የሆነ ነገር ነው አሁን ዛሬ ወልቭሶች አያሳዝኑም እግዚአብሔርን 3 ኦንጎል 2 ኦንጎል 3 ላሉ እንዴ 3ቱንም ያገቡት ወልቭሶች ናቸው 2 እንዳለቀ ጨዋታው 3ቱም ጎል በወልቭስ ተጫዋቾች ነው የተቆጠረው በቃ አንዳንዴ ቻንስ ያስፈልጋል በቃ እግዚአብሔርን ወልቭስ እንዴት ነው እንደዚህ እየተጫወቱ ሃያኛ የሆኑት በቃ ማለት አልገባኝም አርሰናል ዛሬ አላቅም በቃ እንደዚህ የምትቀጥሉ ከሆነ ተስፋ የላችሁም እግዚአብሔርን እንደዚህ የምትቀጥሉ ከሆነ ሲቲ ዲጋማ ይዞ ነው ወደ ኋላ የሚያስቀርሽ ወይ አጫወትሽ መቀየር አለብሽ ግዴታ ማለት ነው ኧረ ወልቭስ በስማ ከገጠሙኝ ጌሞች ሁሉ ለማውራት እጅግ በጣም አስቸጋሪው ጨዋታ የነበረ የአራዳ ልጆች ከ16 የእንግሊዝ ፕሪሚየር ሊግ ጨዋታ አንድም ድል ያልቀናው ቡድን ፕሪሚየር ሊጉ አናት ላይ የሚገኘውን ቡድን ገጥሞ በሽርፍራፊ ሰከንዶች ጎል ተሸነፈ ቢባል ማን ነው የሚያምነው 8 አግብቶ 33 ጎል የተቆጠረበትን ቡድን ገጥመ 5 እና 6 አረ 7 8ም ሲጠበቅ ነበር ጎበዝ ነገር ግን ይሄ ፕሪሚየር ሊግ ነው እንደገና ከዚህ ጨዋታ አርሰናል ያተረፈው ትልቁ ነገር
3 ነጥቡን ነው እንጂ ሌላው የሚወራ አይደለም። ያራዳልች የወልቭስ ተጫዋቾች ቦላ ኩሪሲያቸው ራሱ በጣም የሚያዝናና እኔ እንጃ ከግራ ወደ ቀኝ እዚህ ለሜቼ ኮሌቼ የሚጮቱ ቡድኑ ተጫዋቾች ቢመጡ የተሻለ ይጮታሉ። ነገር ግን የአርሰናል ቡድን ላይ ከፍተኛ የሆኑ ክፍተቶች እለት እለት እየባሱ እየጨመሩ መጥቷል። ካለፉት 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች ጎብዬ በአንዱ ብቻ ነው ጎል ሳይቆጠርበት የወጣው አርሰናል። ነገር ግን ከዛ በፊት የነበሩትን ጌም ብታይ ማን ነው አርሰናል ላይ አንድ ጎል እንኳን የሚያስቆጥረው እየተባለ ነበር። ያራዳ ልጅ እለት እለት ጉዳት የአርሰናልን ቡድን እየሸረሸረው እየመጣ ይመስላል። ሀሳብ አስተያየት ኮሜንት ላይ የፕላስ ምልክቱ እናንተ ነው። ሼር ኮፕሊንክ ይደረግ። መቃብር ፈንቅሎ መነሳት ማለት ዛሬ በአይኔ በብረቱ አየሁ። በአይኔ አርሰናል እኔ እኮ አከተመለት ነጥብ ጣለ ብዬ ነበር። የእውነት አከተመለት አርሰናል ዛሬ ቂጥ ገባ ብዬ በቃ አለቀለት ስል መድፉ የምን አለቀለት ነው። በዚህ ዓመት ወከኔ ውጪ ወደ ውጪ ዋንጫው ይሄ ነው የሚገባል፣ ምድረ ቋጣሪ ይሄ ነው የሚገባል ብሎ መቃብር ፈንቅሎ የተነሳ ክለብ አርሰናሉ ዛሬ አርሰናል እኔ አበቃለት አከተመለት ብዬ ነበር። አርሰናል መድፉን ይዞ ነው የተነሳው። መድፉን ይዞ የሚገርም ነጥብ ተሸገረ አልተሸገረ ዋናው 3 ነጥብ ነው። ይሄ ፕሪሚየር ሊግ ነው። ዋናው 3 ነጥብ ነው። በተሸገርክበት ጨዋታ 3 ነጥብ ማሳካት ነው። አለቀ ነው የሚያስፈልገው እኮ አለቀ ነው የሚያስፈልገው። የዛሬው ጨዋታ የ3 ነጥብ ጨዋታ ነው። የትም ፍጩ ዱቄቱን አምጩ ነው ጋይስ። አዎ አርሰናል በጣም ትልቅ ጥያቄ ምልክት የሚያስነሳን ጨዋታና እንቅስቃሴን በዛሬ ምሽቱ ጨዋታ ላይ አሳይቶናል። ነገር ግን ዋናው 3 ነጥብ ነው ጋይስ። የዋንጫ ቡድን በብዙ መልኩ ይፈተናል። ዋናው ነገር እያሸነፉ መቀጠል ነው። ሚኬል አርቴታን በዛሬው ጨዋታ ላይ በርካታ ጥያቄ ምልክቶችን ነው ማነሳበት ጋይስ። ከጨዋታ ስታይል፣ ከታክቲክ፣ ከዛም ደግሞ ከቅያሪዎች ጋር በተገናኘ እንዲሁም ከመጀመሪያው 11 ተጫዋቾች ምርጫ ጋር ጋይስ ብዙ ጥያቄ ምልክት የሚያስነሳ ነው። ነገር ግን አርሰናል ከደካማ ወልቭስም ቢሆን በ2 ኦንጎሎች ታግዞ ሙሉ 3 ነጥቡን በኤሚሬትስ አግኝቷል። ወልቭስ በዛሬው ጨዋታ ላይ ለአርሰናል ከባድ ፈተና ሆነውባቸው ነበር። 90 ደቂቃ ላይ የአቻነቷን ጎል አስቆጥረው አርሰናሎችን የመጨረሻ አስደንግጠዋቸው ነበር። ነገር ግን በ3 ደቂቃ ልዩነት 94ኛው ደቂቃ ላይ ደግሞ ቡካዮ ሳካ ያሻገረውን ኳስ የወልቭሱ ተከላካይ ራሱ ላይ በቴስት አስቆጥሮ 2-1 በማሸነፍ ለአርሰናል ጣፋጭ ድል መስጠት ችሏል። ለማንኛውም ስለምሽቱ የአርሰናል ድል እናንተስ ምን ትላላችሁ? ጨዋታው እንዴት አገኛችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ወልቭስ 3 አግብቶ አርሰናል 2-1 አሸንፎት የወጣው ጨዋታ በል 2 እኮ ኦን ጎል እኮ ነው። ራሳ ሙሉ 3ቱንም ጎሎች እዚህ ጋር ያሉት 3ቱንም ጎሎች የወልቭስ ተጫዋቾች ናቸው ያገቡት። መች ልታገቡ ነው? እኛ እኮ 4 ዘንጠን ያገባንበት 20ኛ ላይ የተገኘ ቲም ነው። 20ኛ ላይ የሚገኝ ቲም እሱ ላይ ማግባት አቀቷችሁ ገና እኛ ስናገኘው 5 ምናምን እናንተ ታይታችኋል። አረ አትሳቁ፣ ሳይኖራችሁ አትሳቁ የሚባለው ለዚህ ነው። አትሳቁ። አሉላ አጥፍቷል። በጣም ነው ያጠፋው አሉላ። ለምንድን ነው ቃሉ የሚያጥፈው? እያየን እኮ ነው። የተለየ ነገር እኮ የለም። እያየን አይደል እንዴ? አሁን ወደ ቃል ተመለስና ወደ ቀድሞ ስራ በስትክክል ተመለስ። ለማንኛውም 2-1 በመከራ አሸንፈው ወጥተዋል። ወልቭስን ነው ይታያችሁ፣ ወልቭስን ነው ይመቻችሁ። ለማንኛውም ወይኔ እንደ ዛሬ ማለት ነው። እንደ ዛሬ እኔ እኮ ቀጥቅጦ ቢያሸንፍ አርሰናል ምንም አይመስለኝም። አሳምኖ ቢያሸንፍ ግን እንደዚህ አይነት ወይኔ ወልቭስ ዛሬ ቶተናም የመሰልከኝ ወልቭስ ቶተናም የመሰልከኝ ቶተናም ማለት ነው። ሁለቱንም ራሳችሁ ላይ አገብቶ አንድ አርሰናል ደጋፊ ሲያወራ እንዳልሰማ ዛሬ ተኛ ስታወራ እንዳልሰማ። ወይኔ ወልቭስ እኔ ውሽ መጤ ቁርጥ ማለት በ2 ኦንጎል ያሸንፋል አርሰናል። በ2 ኦንጎል ለኔ ወልቭስ ነው ያሸንፋል። አረ 2-1 ሲሆን እንዴት ነው የተቃጠልኩት። ሲቲ የተሸነፈ ያልኔ ተሰማኝ። ምንድነው 90 ላይ አቻ አድርጎ ምንድነው 94ኛው ላይ ራሱ ላይ እንደዚህ ያበደ ቴስታ ያገባል። እኛ ጄሱስ ያገባ መስሎን ደግሞ ላደንቅልህ ልጁ እንደዚህ ራሱ ላይ ያገባል። አረበስ 20ኛ ያለውን ወልቭስ ማንቸስተር ዩናይትድ 4 ያገባበትን ወልቭስ በሜዳው ማስከፈት አቅቶት
በሁለት ኦንጎል ያሸነፈ ቡድን ለዋንጫ ይፎካከራል ነው የምትለኝ? 10 ነጥብ ይራቀኝ። ቤተሰብ እኔ ሀቀኛ ሰው ነኝ፣ አልዋሻችሁ። ልክ አቻ ሲያደርጉ ቪዲዮ እየሰራው ፖስቼው ማለት ነው ፖስቼው ቶሎ ነው ፕራይቬት ያደረኩት። ለምንድን ነው የሚያጓጉን? ለምንድን ነው የሚያጓጉን? እሺ ቆይኛ እኔ ምን አለበተኛ? እኔ ምን አገባኝ? ለምንድን ነው ማየው? ምን አገብቶኝ ነው ማየው እንዴ? ኧረ ኳስ ግን እኔ አስቶን ቪላ ነው ነገር ተፈጠረ። ብቻ እሺ ኮንግራ አርሰናል ፋንስ ኮንግራ እንኳን ደስ አላችሁ ነው ማለት። ለምን ያጓጓኛል? ለምንድን ነው የሚያጓጓኝ? ተፈሪሳት ተፈጣጣለው እያለ ለምን ያጓጓኛል? ተፈሪሳት ትጥራ እንዴ ባሻተው። ቢስሚላ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። አርሰናል በሰፊ የግብ ልዩነት ያሸንፋል ተብሎ የተጠበቀውን ጨዋታ 2-1 ያው ኦንጎል ነው ማሸነፍ የቻለው። በእርግጥ በጣም በጨዋታው ላይ ቀጥቅጧል። 15 በላይ ሙከራ አድርጓል፣ ግን ንጹህ ጎል ማግኘት አልቻለም ነበር። ሳካ እኔ አሁንም ሳካ ቆሞ እንደ አሲስት ምንም ቢሆን የሱ አሁን አርሰናል ኦንጎል ይሁን እንጂ እነሱ በፈጠሩት ጫና ነው ጎሎቹ የተቆጠሩት። ግን በዚህ ልክ አርሰናል ባለው ስኳድ እንኳን ጉዳቶች ሆነ አልብታ ባለው ስኳድ ወልቭስን ከዚህ በላይ ማስቆጠር ነበረበት። እውነት ወልቭሶች ዛሬ በቃ ጀግና ሆነዋል። ያው አርሰናልን ፈትነውታል ብዬ ሳይሆን አርሰናል ይሄን ያህል መቸገር አልነበረበት። ከዚህ በላይ ጎሎችን አስቆጥሮ ማሸነፍ ነበረበት። ሁለቱም ኦንጎሎች ናቸው። ቢሆንም ግን የአርሰናል ደጋፊዎች ይሄ ጣፋጭ 3 ነጥብ ነው። ዝም ብላችሁ ኢንጆይ አድርጉ። በቃ ችግሮች ነበሩ፣ ግን እያሸነፍክ አሁን ይሄ ብትሸነፍ ባለፈው ነው የተሸነፈው። አሁን ቢሸነፍ በጣም የከፋ ነበር የሚሆነውና ጣፋጭ ድል ናት ብዬ ነው የማስበው። ጨዋታውን ግን እስቲ እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አይናችሁ አያይም እንዴ? ቆይ አይናችሁ አያይም እንዴ? ቆይ ጨርሳችሁ አልኩ ጨዋታውን። አይናችሁ ደንቆሮ ነው እንዴ? ቆይ ጨርሳችሁ አንዳች አርጋችሁ ወልቭስ የልጅነቴ እኔ የተናገርኩትን ፈጽማል እኮ። ወይኔ ኧረ አንተ ምን አይነት ደደብ የተሰበሰበበት ክለብ ነው? እንዴት 2 ኦንጎል ያደርጋል ራሱ ላይ? አንተ አንዳቻ ሆነ በ90 ምናምን ደቂቃ አስከብረ መውጣታችን ፈር አባትተኛ። አንተ ጭንቅላት ይፍረስ ብዬ ኃጢአት አልሰራም ጅል። አንተ እንዴት ነው አታይም? እንደ ወደ የት ነው የምትገጨው? የነሱ አጥቂ ነው እንዴ? የነሱ አጥቂ ነው ወይ? አረ አልቋል እኮ። ወይኔ አስጥላችኋል እኮ። ወይኔ ቋጥሬ ያልያዝኩት ነገር የለም እኮ። አረ ወልቭስ ይሄን ብሉሽ ይሄ ይባላችሁ ለእናንተ ግን ማለት ነው። ልንገራችሁ አርሰናል ቤት እንደ ዩናይትድ ማለት ነው ወንዳ ወንድ ተጫዋች የለም። ወንዳ ወንድ እንደ ማንቸስተር ዩናይትድ ወንዳ ወንድ ተጫዋች የለም። 4 የሚያገባ የለማ። ኦንጎል እኮ ነው። አላሸነፋችሁም። ኦንጎል እኮ ነው። አርሰናል ዛሬ አላሸነፈም። ኦንጎል ሁለቱም ራሳቸው ላይ ያገቡት። ለማንኛውም ቪዲዮ ላይ ሼር ፎሎ ኮፒ ሊንክ አድርጉ። ገረም ዱቤ ቀባምታሙ ወልቭስ ሰጠ። ወልቭስ ሁለት ኦንጎል እንደዚህ ዘና ብዬ ስመለከት የነበረው ልጅ በግድ ለያዛልቁኝ እንዲቋጠር። ኧረ ወልቭስ ምን አይነት ጨዋታን የተመለከተው? እሺ ወያሊት ማታ ወልቭስ እንደዛ ምጥሽን አመጣው አይደል? እንደዛ ለፍልፋችሁ 4-1 ሜዳው ድረስ ሄደን ያሸነፍኑን ቡድን ሜዳችሁ ድረስ መጥቶ ምጣችሁን አመጣው። ለትንሽ አሸነፋችሁ። ጥላችሁ ነበር ነጥብ። አይ ወያሊት እኛ 4-1 አሸነፈናቸው። አልፈታላችሁን እኮ ምን እናርግ? ከዚህ በለኛል ምን እናርግ? አይኛ 5-6 እናገባለን። ወልቭስ እኮ ነው። ከዛስ 3ቱንም ጎል ያስቆጠሩት ወልቭሶች ናቸው። ግን አርሰናል አሸነፈ። ለሰው ማስረዳት ራሱ እኮ ይከብዳል። ለማንኛውም በጭንቅ አሸንፋችኋል። ነጥብ ጥላችሁ ነበረ ከወልቭስ ጋር። እኛ ሜዳው ድረስ ሄደን 4-1 አሸንፈናል። ረጋ ሰከን በሉ። በቃ ሃምብሉ ስታስጠሉ። አረበስ ይሄማ ከባህላችን ያፈነገጠ ነው። በግድ ቋጥረብኝ ከዛ ፍሬን ከተታይ ይከዚ ወልቭስ የኔ እኮ ሰከንድ አፉን እኮ አስቶን ቪላ ጮት ሲጨርሰው ብዬ ነበር እኮ የሚሰማኝ እኮ አጥቼ ነው እኮ። አሁን በዚህ ቲም ዋንጫም ትመኛለህ? ቀረቦ ካፕ ይመችሃል? ቀረቦ ካፕ ወያላ ሲያስጠሉ እንኳን በቋጠሮ በጥንቆላም አይቻሉም። እነዚህ ሲጀመር እኔ ነኝ ጥፋተኛ። ልቤ እያወቀ ለመተኛት ወልቭስ እንቅልፌስ
እስከዚህ ሰዓት የቆየሁበት እንቅልፌስ የመላጣ ልጁ ኡፍ ኧረ ኡፍ እስማ እንዴ እግዚአብሔር ወይ ከውርደት ነው የተረፍነው ከውርደት ከትልቅ ውርደት ኧረ ምን ሆነን ነው እንደዚህ የሚያስጠላ ጨዋታ የምንጫወተው በስማ ጭራሽ ገባብን እኔ ማለት ነው የምሬ ነው የገባብን መስበቅ ህይወቴ ጨልም ነበር ወይኔ ኧረ በስማ ይሄ በጣም ውርደት ነው እኔ እግዚአብሔርን አሸነፍን ብዬ እዚህ ጋር አሁን መጥቼ ምንም ማውራት አልችልም የምሬን ውርደት ነው ይሄ 2-1 ወልቭስ እንደዚህ አስጨንቆን እስከ 90 ምናምን ውርደት ነው በቤንች አልገባን በቋሚ ነው የገባነው በስትክክል ያሉንን ተጫዋቾች ተጠቅመን ነው የገባነው አልቻልንም በእውነት አልቻልንም በቃ አርቴታ ጨዋታውን ልቀይር ይገባል ማን ቲም እንደዚህ ዲፕ ሲከላከል ማለት ነው ስሩ ቦሎችን መፍራት የለብህም ክሮስ ብቻ መጠቀም እንዴ ስሩ ቦል አትፍራ በቃ አጨውታቸው ማን ትሮሳር ከገባ በኋላ ብዙ ነው ያጨውተን ማርቲኔሊያ ጎባጣ ነው በስማ ፈርስት ሃፍ ላይ በስማ አረ አሰቃየኸኝ ፕሪሚየር ሊግ በቃ አትሆንም እንዳገባ በስማ ተገላገል እንግዲህ በስማ ቤተሰብ ወልቭስ አራወጠን እንዴት እኔ እንጃ እኔም አላውቀውም እኔ ወላሂ ግራ ገባኝ በርግጥ ድሉ መጨረሻ አካባቢ በጣም ነፍስህ በአፍህ እስክትወጣ የሚያስደስት ነበር ግን መጀመሪያ 45 ውስጥ ወልቭስ በኤሜሬትስ በአላህ በሜዳችን እንዲህ አጥቂ የፊት ለፊት ሙሉ ተሟልቶልን እየቀያየርን እንደዚህ ፈትነን እንዴ ሶስቱንም ጎል እኮ ያገቡት እነሱ ናቸው የኛን 2 ጎል ኦን ጎል ነው እርግጥ ኦን ጎል አይደለም 98% የኛ ተጫዋቾቹ በቃ የሳካ ነው የጄሱስ አይነት ነው ግን በቃ ተጨርፎም ቢሆን 2 ጎል እነሱ አገቡ ብራዘር 2 ነጥብ በሊጉ ያለው ማንንም የለጠለጠው ቲም አስጨነቀን ደስተኛ ነህ ካልከኝ መጨረሻ አካባቢ በነበረው በጣም ደስተኛ ነኝ ግን ሱብሃንአላህ እንደዚህ መከላከል እየቻለ ነው 20ኛ ደረጃ ላይ ያለው ላኢላሃ በላብ አረገን እኮ ቤተሰብ ላበላብ እኮ ነው ያደረገን ላኢላሃ ኢላላህ ለማንኛውም ጎሉ ደስ ይላል መጨረሻው አካባቢ ተደስቻለሁ መጀመሪያ ግን አፌን ይዤ እኔ ቤቲንግ ድርጅት ገዝቶት ነው እንዴ ምንድነው ዛሬ ተፈጠረው ለማንኛውም እንኳን ደስ አላችሁ አልহামዱሊላህ ጀማው በመቃጠል ውስጥ ደስታ አለ በደስታ ውስጥ መቃጠል አለ ዛሬ ይሄ ስሜት ነው እኔ ላይ እየተጫወተብኝ ያለው ደስተኛ ነኝ አላቅም እየተቃጠልኩ ነው አላቅም እየተቃጠልክ ነው አዎ ደስተኛ ነኝ አዎ ሁሉም ነገር ላይ ሰፍሮብኛል ምን እንደሚሻለኝ አላቅም ነድጃለሁ በአንድ ጎል ደስ ብሎኛልም ደግሞ እነዛ አንዳንድ አሽቋላጮችን በዚህ ሰዓት ተቃጥለው ሲተኙ ስላየው ደስም ብሎኛል ብቻ ስሜት ምን ላይ እንደሆነ አላቅም በቃ ብቻ ሼር ኮፒ ሊንክ አድርጉ አድርሱልኝ 3 ነጥብ አግኝተናል ኮንግራ ጀማው ኮንግራ